እግዚአብሔር ዮናስን ለመመለስ እንደዚህ ያደረገ ንፋስ ና ንፈሰ፣ በዚያ አቅጣጫ ነፈሰ እያለ ነፈሰ። ንፋሱ ነፈሰ። ንፋሱ ማዕበል አስነሳ። ማዕበሉ ተነሳ፣ ይተከተል ጀመረ እያለ እንግዲህ ሲተከለል አስነሳ። በዛ ማዕበሉ ታዘዘ። እግዚአብሔር መርከቧን ምታል። እየተነሳ መርከቡን ቡጭ ያደርጋል ማለት ነው። ይመታል። መርከቧ ሼክ ማድረግ ጀመረች። ሁሉም እግዚአብሔር እየታዘዘ መርከቧ ተናወጠች፣ ተደናገጡ። የሚገርማችሁ ነው፣ በጣም የሚገርማችሁ እዛ ውስጥ መርከብ ውስጥ ያሉት መርከበኞቹ ልምድ ያላቸው ሰዎች ናቸው። እንደዚህ በነፋስ በማዕበል ብዙ የሚረበሹ አይደሉም። የዛ ቀን ግን የነበረው የተለየ ያው መጽሐፉ ላይ ስታዩ የዮናስ መልእክት ላይ ስታዩ ሁሉም እግዚአብሔር ይታዘዛል። የማይታዘዘው ዮናስ ብቻ። ንፋስ ታዘዘ፣ ማዕበል ታዘዘ። አሳ ና፣ ትልቁ አሳ ና ተባለ፣ መጣ፣ ሬዲ ነው ሊቀበል። እሱም ታዘዘ፣ ተቀበል። 3 ቀን አቆዩ። ትፋ ሲለው ታዞ ተፋ። ዮናስ ታዘዘ። ከዛ ደግሞ አንዲት ተክል ምን አደረገ? ታሪኩን ታውቁታላችሁ። በአንድ ቀን አጠቃት አደገች። በአንድ ቀን የቅል ናት እደግ ሲላት እሷም ታዘዘች፣ አደገች። አንድ ደግሞ ትንሹ ትል እንኳን ታዘዘ። አንተ ትል እችን ቅል ምን አድርግ? ምታት፣ አድርቃት። ታዘዘ፣ አደረጋት። ሁሉም ታዘዘ። ዮናስ ታዘዘ። ይሰማችኋል? ሁሉ ሲታዘዝ እኮ ይሄ ሰብአዊ ፍጥረት ነው እኮ እግዚአብሔርን እንዲህ ከእግዚአብሔር ይኮበለልን ይራቅን የሆነልኛል። ንስሐ እንኳን ገብተን ወደ ቤቱ ከመጣን በኋላ ወንጌሉን ደግሞ አድርሱ ሲለን እምቢ የምንለውኛል። ሌላው ይቅር የነነዌ ሰዎች እንኳን ሳይቀሩ ታዘዋል። አይደለም እንዴ? እነዛ በጣም ኃጢአተኞች ምናምን ብሎ ስማቸው ሁልጊዜ እንደ ሄድ ላይ የሚነሳው ሰዎች እነሱ እንኳን ታዘዙ እግዚአብሔር። ዮናስ ግን እምቢ ይላል። ነፋስ እሺ ጌታዬ፣ ማዕበሉ እሺ ጌታዬ፣ አሳው እሺ ጌታዬ፣ ቅሉ እሺ ጌታዬ፣ ትሏ እሺ ጌታዬ። የነነዌ ሰዎች ጌታ ሆይ ሲሉ ዮናስ ያለ መርከቧ ልትሰበር ደረሰች በዛ በነፋሱ ምክንያት። እና ሁሉም እንግዲህ ያለው አማራጭ ጸሎት ነው። ሁሉ ተሞከረ። ምን አደረገ? አውሩ የያዙትን ክብደት መጣት ጀመሩ። መርከቧ ፍሎት እንድታደርግ ክብደት ከጀመረ ውሃ ይገባል ተብሎ ታሰበ። ሁሉም እያወጡ ፕራዮሪቲ ይቀየራል። ታውቃላችሁ፣ አደጋ ሲመጣ ፕራዮሪቲ ይቀየራል። አንድ ጊዜ ምን ሆነ መሰለህ? ኢህአዴግ ሲገባ አካባቢ ነው፣ አዲስ አበባ ነበር የምኖረው እና ኢህአዴግ ሲገባ ማክሰኞ ዕለት ይመስለኛል የገባው። ወደ 8ኛ ቀን አዲስ አበባ ላይ ያልተጠበቀ ትልልቅ ፍንዳታ ምናልባት ታሪኩን ሰምታችሁ እና ወደ ጠዋት አካባቢ ነው እንግዲህ ሰው የሚኖርበት መንደር አካባቢ የሚሊተሪ ካምፕ እንዳለ መሳሪያ እንደተከማቸ ማናችንም አናውቅም። ግን ጀመረ መፈንዳት። እያለ ይፈነዳል እያለ ከስንት ኪሎ ሜትር
ርቀት ላይ ያለነው ሁሉ መሬቱን እንደዚህ ያደርገዋል። በቃ አልጋ ላይ የነበረን ተነስታ ሁላችንም ማለት ጀመረ። ጸለይ። ከዛ ደግሞ የቆመን የነበረን እንደገና ደግሞ እንደዚህ መደበቅ ጀመረ። ምክንያቱም ድንገት መጥቶ አንዳንዴ እንደዚህ ሲያ ይሄ ቤቱ ራሱ በጣም ይርዳል። በጣም እናቴ ደነገጠች፣ ጎረቤቶች ደነገጡ። ሁሉም ምን ትጠብቃላችሁ? እንሽሽ እንጂ ተባለ። የትኛውን ዕቃ ነው ይዛችሁ የምትሄዱት? የትኛው ዕቃ ይዞ ይሄዳል? ፕራዮሪቲ እኮ ይቀይራል። አይገርማችሁም? እዛ ባለወብል የሆነ ነገር ሁሉ የዛን ሰዓት አይጠቅማችሁ። አንሶላ ያዘች እናቴ፣ ልብሱን ምናምን እንደዚህ ከተተችና እንደዚህ ታጠቀች። በቃ ወደዚህ እንሄዳለን። ከዛ ህዝቡ ሁሉ ወደዛ መሄድ ጀመረ። ወደዛ ወደሚሄዱበት አካባቢ መጥቶ እንትኑ ሮኬቱ ብሎ አለረፉ። ወደዛ ተደናገጡ ነገር እና በኋላ ከስንት ሰዓት በኋላ የሆነ ካምፕ እንትኑ የሚመስለው የተኩስ ልውውጥ ነው የሚመስለው ነገሩ እና ነገሩ ግን የካምፑ ውስጥ የተከማቸው ቦምብ ምናምን ሮኬቱ እየፈነዳ መሆኑ በኋላ ኢንፎርሜሽን ሲደርስ ተረጋገጠ። ግን እሱ ከዛ አድርጎ እናቴና ጎረቤቶች ሁሉ ሌሎ ወዳሉበት ተራራ ላይ ወደቀ። እዛ ላይ ሆኖ ሰው ገደለ። ፕራዮሪቲያችሁ ይቀየራል። ታይታኒክን ታስታውሳላችሁ አይደል? የታይታኒክ ታሪክ የመርከቡ ካፒቴን ምን አለ? እጅ እግዚአብሔር እንኳን አይሰብራትም ማለት ለመጀመሪያ ጊዜ በፊልም እየተቀረጸች ወጣች። ከሄደች በኋላ ስንት ቀን ከተጓዘች በኋላ ማዕበሉ መጣ፣ ተጋጨች፣ ተሰባበረች። እዛ ውስጥ ብዙ ሚሊዮነሮች ነበሩ በወቅቱ ታዋቂ ተባሉ። ያችን ላይፍ ጃኬት የምትባለውን ለማግኘት ያሉ ሰዎች ምን ይሉ እንደነበር ብሰው እኔ ያለኝን ሀብት ሁሉ እሰጣለሁ፣ ይሄንን ላይፍ ጃኬት የሚሰጠኝ የእሱን ላይፍ ጃኬት ሁሉም የራሱን ይዞ ውሃ ላይ ፍሎት አለ። ያውም ቀዝቃዛ አይስ ግን ያንን የሚሰጠኝ ያለኝን ሁሉ እሰጣለሁ ይላሉ አንዳንድ ሚሊዮነሮች። ይዛሳ ችግር ሲመጣ ፕራዮሪቲ ሁሉ ይቀየራል። ፈሩ ይላል። ሁሉም ወደ ተቀረጸ ምስሉ፣ ፀሐይ የሚያመልክ ወደ ፀሐይ፣ ባህሩን የሚያመልክ ወደ ባህሩ፣ ዛፉን የሚያመልክ ወደ ዛፉ፣ በኪሱ ውስጥ ደግሞ ጣዖት የሚያዘ አውጥቶ ቁጭ አድርጎ ይጸልይ። ሁሉም አምላኩን ሲጠራ የሁሉም አምላክ ለተጸለዩ ጸሎት መልስ መስጠት አልቻለም። የዮናስ አምላክ ግን መልስ መስጠት ይችላል። ዮናስ ግን ተኝቷል እና ካፒቴኑ በመጨረሻ ሮንድ እያደረገ እያንዳንዱን የመርከብ ክፍል ሲመለከት አንድ የተኛ ሰው አገኘ። ምነው ተኝተሃል? ተነሳ፣ የሆነውን አታውቅም እንዴ? ሰው ሁሉ አምላኩን እየጠራ ነው፣ አንተም አምላክን እየጠራ ነው። እሱም ሲያገኙት ጥያቄ መጣ። አንድ ጊዜ በቅርብ የሰማሁት ታሪክ ሴትዮዋ ዶሮዎቿን ጭልፊት እየወሰደ ተቸገረች እና ይባላል ጠንቋይ ጋር ሄደች። ጠንቋይ ጋር ስትሄድ ጌታዬ እባክህ ዶሮዎች ጭልፊት እየበላ ተቸግሬያለሁ እና መፍትሄ ይሰጥኛል። ጥሩ ነው መፍትሄ ይሰጥሻለሁ፣ ግን መጀመሪያ አንድ ዶሮ አጭልኛል።
እሱም ሌላ ጭልፊት ነው። በቃ ዘንድሮ እኮ ቤተክርስቲያን ውስጥ እንደዚህ ጭልፊት አለ እና መዝሙረ ዳዊት 107 ላይ እንደዚህ ይላል። መዝሙረ ዳዊት 107 እስቲ አውጥተን እንመልከተው። አይው ያስረዝም እንዳለ መዝሙረ ዳዊት 107 ከ21 ጀምሮ አነባለሁ። እግዚአብሔርን ስለ ምሕረቱ ከመዝሙረ ዳዊት 107 ከቁጥር 21 እስከ 31 ያለው ማለት ነው። እግዚአብሔርን ስለ ምሕረቱ ለሰው ልጆችም ስላደረገው ድንቅ ስራ አመስግኑት። የምስጋና መስዋዕት ያቀርቡለት፣ ስራውንም ደስ በሚል ዝማሬ ይግለጥ። አንዳንዶቹ በመርከብ ወደ ባህር ወረዱ፣ በታላቅም ውሃ ላይ ስራቸውን አከናወኑ። የእግዚአብሔርን ስራ በዚያ አዩ፣ ድንቅ አድራጎቱን በጥልቁ ውስጥ ተመለከቱ። እርሱ ተናግሮ አውሎ ነፋስን አስነሳ። ልክ የዮናስ ታሪክ የሚናገር ነው። ወደ ሰማይ ወጡ፣ ወደ ጥልቅም ወረዱ። ከመከራቸው የተነሳ ሐሞታቸው ፈሰሰ። እንደ ሰከረ ሰው ዞሮባቸው ወዲያ ወዲህ ተንገዳገዱ። መላው ጠፍቶባቸው የሚያደርጉትን አጡ። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ እርሱ ከመከራቸው አዳናቸው። አውሎ ነፋሱን ጸጥ አደረገ፣ የባህሩን ሞገድ ረጫ። ጸጥ በማለቱ ደስ አላቸው፣ ወደ አሰቡት ወደብ አደረሳቸው። እግዚአብሔርን ስለ ምሕረቱ ለሰው ልጆችም ስላደረገው ድንቅ ስራ ያመስግኑት። እግዚአብሔር ይመስገን። ያ ሁሉ ማዕበል ሲሆን ጭነታቸውን ጣሉ፣ ግን ምንም አውሎ ነፋሱ ማዕበሉ አላቆመም። ስለዚህ ዕጣ ወጥተው ተጣጣሉ ነው። ዕጣ ተጣጣሉ። ሲጣጣሉ ዮናስ ላይ ሲሆን ምንድን ነው? ምን አድርገህ ነው? ምን ከየት ነው የመጣኸው? ስራ ምንድን ነው? ምንድን ነው ያጠፋኸው ነገር ተባለ። እኔ ዕብራዊ ነኝ፣ ስራዬ እሱን ማምለክ ነው። ከአምላኬ ፊት እንደዚህ አይነት ትእዛዝ ተቀብዬ ኮብልዬ ከአምላክ ኮብልዬ ነው ሲል እንዴት እንደተሰማ እና ምን እናድርግ? ይሄ ማዕበል የሚቆመው አንስታችሁ እኔን ስትጥሉ ነው። ወርውሩ። እሱን ለማዳን ሞከሩ ሰዎቹ። በቃ እየቀዘፉ ምን እያሉ ሞከሩ፣ ግን መጨረሻ ላይ አልቻሉ። እንግዲህ ያንተ ፈጣሪ ንጹሕ ደም በማጥፋታችን አንተ ይቅር በለን፣ እኛ ልንጥለው ነው። 1 2 ሄደ። እሱ እዛ ሲያል ማዕበሉ ጸጥ ሲል ተገረሙ። ለእነሱ ትልቅ ምስክርነት ነው። ይሄ ባህርና ሰማይ የፈጠረ አምላክ እንደሆነ አወቁ። እግዚአብሔርን አመለኩ። ዮናስ ግን የተዘጋጀ ሌላ የታዘዘ አሳ ነው። እሱን ይዞት ወደ ታች ሲሆን አንተ ወደ ታች መውረድ ፈልገሃል፣ እንግዲህ ታች ያሳያለሁ ያለው ይመስላል። ወረደ ወደ ታች። እንዲያውም ሆድ ውስጥ ገብቶ ምን አይነት ትልቅ ሆድ እንደሆነ አለ። እስከዚህ ድረስ ደረሰ ይላል። ሆድ ውስጥ ያለው የአሳ ነባሪ ያለው ሆድ ውስጥ ውሃው እስከ አንገቱ ድረስ ደርሶ እና እንደዚህ እያለ ነው ማለት ነው ያለው። ከዛ ሆኖ ስንተኛው ቀን ላይ ጸለየ፣ ስለት ተሳለ። እግዚአብሔር ጸሎትን ሰማ። እግዚአብሔር ይመስገን። የትም በተቸገራችሁ ጊዜ ስትጠሩት የሚደርስ አምላክ ነው። ነገር ግን እሱ ሂድ ያለውን ነገር አንርሳ። እርሱ ሂድ ወዳለ ቦታ እንሂድ። የሚጸልዩ መርከበኞች ነበሩ። እንቅልፍ የወሰደው አገልጋይ፣ መርከቧን ለማዳን የሚጥሩ ሰዎች ነበሩ። ዮናስ ግን ተኝቷል።
በቤተሰባችን ውስጥ ትጉ ሰው አለ፣ ሰነፍ ሰው አለ፣ የሚጸልይ ግድ የሌለሽ አለ። በቤተ ክርስቲያን ውስጥ ልክ እንደዚህ ነው። የሚጸልዩ የሚለፉ አለ፣ የሚያንቀላፉ። በዓለም ውስጥ አሕዛብን ብዙ ለማዳን ወንጌልን ለማዳረስ የሚለፉ አለ። አንዳንድ ደግሞ ቤተ ክርስቲያን መንገዱ ጠፍቷቸው ኮሚቴ ስንት ይሰበሰባል፣ ዩናይትድ ኔሽን ብዙ ይሰበሰባል። ነገር ግን መፍትሄ እስካሁን አላገኘም። ቤተ ክርስቲያን ጋር ግን አለ መፍትሄው በጌታ በኢየሱስ ክርስቶስ። ቤተ ክርስቲያን እንደ ዮናስ ከተኛች ግን መልሶ አይገኝም። ስለዚህ ለምን ተኝተሃል? ምን ነው ተኝተሃል? ካፕቴን ጠየቀ። አንተ የምትተኛው ተነሳ፣ ክርስቶስ ምን ያደርግልሃል? ዮናስን የቀሰቀሰው አሕዛቡ ካፒቴን ነበር። ዛሬ እኛ እንድንነቃ የሚጠይቀን እና የሚጠራን የሰማዩ ካፒቴን ጌታ ኢየሱስ ክርስቶስ። ከእንቅልፍ የምንነሳበት ጊዜ እንደቀረበ እወቁ ነው የሚለው። ይህ ዮናስ 3 ቀንና 3 ሌሊት በአሳ ሆድ ውስጥ ቆይቶ የጌታ ኢየሱስ ክርስቶስ ሞትና ትንሣኤ የቀብሩ ሁሉ ምሳሌ ነው። ታላቁ አሳ ዮናስን በ3ኛው ቀን ወሰደና ወደ ባህር ዳርቻ ተፋው። እሱ የሚፈልገው ተርሴስ ላይ ነበረ፣ ግን የተፋው በቅርብ ለነነዌ ቅርብ ቦታ የምጠላው ነገር ነበር እና ዮናስ ስታነቡ ምንድን ነው የሚለው? ምዕራፍ 3 ቁጥር 1 ስታነቡት እንደዚህ ይላል። የዮናስ መልእክት የእግዚአብሔር ቃል 3 ቁጥር 1 የእግዚአብሔር ቃል ለሁለተኛ ጊዜ እንደዚህ ሲል ወደ ዮናስ መጣ። ሁልጊዜ ይሄ ታውቃላችሁ፣ እንደገና የሚባለው በሕይወታችሁ እንደገና አለ። እግዚአብሔር ስንት እንደገና ሰጥቷቸው። የመጀመሪያውን አበላሽታችሁ አጥፍታችሁ እንደገና እድል አልተሰጣችሁ። ለዮናስ እንደገና ተሰጠው። ዛሬ ወጣቶች ማለት ምናልባት በሕይወታችሁ የተለያየ አፕሳይድ ዳውን ውስጥ ታልፋላችሁ። የእስራኤል አምላክ ግን